ጸሎት አለ እና ሼማ የሚባል ጸሎት አላቸው አይሁድ። ሼማ ማለት እስራኤል ሆይ ስማ አምላክ እግዚአብሔር ስንት ነው? አንድ ነው። የእስጢፋኖስ የጸሎቱ ፍሬ ነው ይላል። የምን ፍሬ ነው? የጸሎቱ ፍሬ ነው። እና የሚያመጋራ ነው። የቅዱስ ሉቃስ አገላለጽ በጣም የሚያስደንቅ ነው። ቅዱስ ጳውሎስ ክርስቲያኖችን ለማሳደድ ወደ ሊቀ ካህናቱ ገብቶ እንዳሳድ አሰናብተኝ ፈቃድ ስጠኝ አይደለም ያ ገብቶ ደብዳቤ እንዲሰጠው ለመነው ነው የሚለው። እና እንዲህ አይነት ስራ ሌሎቹ አይሁድ ሲሰሩ አትመለከቱ። ሌሎቹ አይሁድ ክርስቲያኖችን የሚጠሩትና የሚያሳዱት እነሱ በአካባቢያቸው ሲኖሩና ክብራችን ያለን ቦታ ስልጣናችን ወንበራችን ይነካብናል ብለው ሲሰጉ ነው። ወይም ህዝቡ እኛ ትቶ እነሱን ይከተላል ብለው የሆነ አይነት ፍርሃት ሲሰማቸው ነው ክርስቲያኖችን የሚያሳድዱት እንጂ ለሃይማኖታቸው ቀንተው አልነበሩ። ስለዚህ በዚህ መጠን ኃላፊነት ወስደው ከሀገር ወጥተው ክርስቲያኖችን ለማሳደድ ምናምን እንደዚህ አይነት ፍላጎት የላቸውም። ጳውሎስ ግን እውነተኛ ፈሪሳዊ ነበር። ምን ነበር? እውነተኛ ፈሪሳዊ ነበር። እውነተኛ አገልጋይ ነበር። ይሄ ብርሃን ዝም ብሎ ብርሃን አይደለም። ወዳጆች ዝም ብሎ ብርሃን አይደለም። ዝም ብሎ ብርሃን ሳይሆን የአብርሃም የኢየሱስ ክርስቶስ የመገለጡ ውጤት ነው። የክርስቶስ የክብሩ ብርሃን ተብሎ ይጠራል። የምን ብርሃን ይባላል? ሐናንያ እንዳይፈራ ሳውልም ደግሞ እርግጠኛ እንዲሆን ለሳውል ተገልጦ ለሐናንያ ተገልጦ ሳውል ተመልሷል አለው። ለሳውል ደግሞ ሐናንያን በህልሙ አሳይቶታል። በምን አሳይቶታል? በህልሙ አሳይቶታል። ግን ደግሞ ሳውል ሐናንያን አይኑ ተገልጦ ከማየቱ በፊት መጀመሪያ የለየው በድምፁ ነው። ወንድሜ ሳውል የሚለው ድምፁ ነው። ስለዚህ የክርስቶስ የሆኑ ወገኖች መጀመሪያ የሚለዩት በፍቅር ድምፃቸው ነው አይደለም። እርስ በርሳችሁ ስትዋደዱ ዓለም የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃልና ያውቃችኋል። በምኩራባት ውስጥ ገባና ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ መሰከረ። የማን ልጅ ነው ብሎ መሰከረ። ይሄ የአገልግሎት መጀመሪያ አይደለም፣ የንስሐ ፍሬ ነው። ስለዚህ ያለ ጊዜ የተወለደ ልጅ የት ነው የሚገባው? አረበልሱ ሙኬቱ ነው ማሙቂያ ውስጥ ይገባል። ስለዚህ ቅዱስ ጳውሎስ ያለ ጊዜ የተወለዱት አለ ሙቀት ወዳለበት ወደ አረበራ ሄዳለው ክርስቶስ ጋር። ይሄ የህይወት መዓዛ ደግሞ ሌሎችም ወደ ህይወት እንዲቀርቡ የሚያደርጋቸው መዓዛ ነው። የሚገርማችሁ ግን ራሱ ቅዱስ ጳውሎስ አለ እኛ ለብዙዎች የህይወት መዓዛ ስንሆን ለአንዳንዶች ደግሞ የሞት ሽታ ነው። ጳውሎስ ያንን ሽባ ሲፈውስ ሲተረትር ሲመለከቱ ደነገጡ እና በከተማ ውስጥ የነበረው የጣዖት ካህን ነበር እና የጣዖት ካህን ወዲያው ቁርማ እየጎተተ ነበር። የሰማችሁ ሌሎቹ ደግሞ የአበባ ጉንጉን ድስትና ሽንኩርት እና ይዘው መምጣት ጀመሩ። ምንድን ነው ሲሏቸው ዛሬ ሄርሜንና ድያ በሰው አምሳል ተገልጸው ወደ እኛ መጥተዋል። ወወልድ ወመንፈስ ቅዱስ አሁን አምላካኑ እንደምናመሻችሁ እንደምናረፈዳችሁ አሜን። በቸርነትና በምሕረቱ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከዚያ ቀጥሎ የምናገኘው እንግዲህ ሳውል ከተጠመቀ በኋላ የንስሐ ፍሬ ነው የምንመለከተው። የንስሐ ፍሬ ማለት በበደሉት መካስ ማለት የሚሳደብ ሰው ለምሳሌ የንስሐ ፍሬው መመረቅ ነው። ምን ማለት ነው? መመረቅ ነው። የሰረቀ ሰው ንስሐ ፍሬው ምን ማለት ነው? መመጽወት ነው። ስለዚህ ሳውል በምኩራባት ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም እያለ ስሙን ይሳደብ ሰው ነበረ። ስለዚህ የንስሐ ፍሬው ምን ሆነ? በምኩራባት ውስጥ ገባና ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ መሰከረ። የማን ልጅ ነው ብሎ መሰከረ። ይሄ የአገልግሎት መጀመሪያ አይደለም፣ የንስሐ ፍሬ ነው። የንስሐ ፍሬ አንድ ሰው ንስሐ ከገባ በኋላ ምጽዋት መጽውት እና ይባላል ከማ ይሰጠዋል። እንደዚህ አድርግ ተብሎ አይደለም። ጳውሎስ ግን ደግሞ ያጠፋውን ለመካስ ወጥቶ ወደ ምኩራባት ገብቶ የንስሐ ፍሬውን አሳየ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ መሰከረ። ይሄን ከመሰከረ በኋላ ጥቂት ጊዜ ያደረገው ወጥቶ ወደ አረብ በረሃ ሄደ። ወዴት ነው ሄደው? ወደ አረብ በረሃ ሄደ። በአረብ በረሃ 3 ዓመት እንደቆየ ይናገራል። በገላትያ መልእክቱ ምዕራፍ 1 ቁጥር 17 ላይ ወዲያው እግዚአብሔር ይላል እግዚአብሔር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ እኔን ለወንጌል አገልግሎት ሊመርጠኝ በፈለገ ጊዜ ነው ከስጋና ከደም ጋር አልተማከርኩም። ወዲያው ወደ አረብ ሀገር ምን አረኩኝ ነው ሄድኩኝ ነው ወደ አረብ ሀገር ሄድኩኝ። ስለዚህ ቅዱስ ጳውሎስ ወደ አረብ በረሃ ሄዶ በአረብ በረሃ ስንት ዓመት ቆይቶ ይሄ የጥሞና ጊዜ ነው። ለጳውሎስ የጸጥታ ጊዜ ነበረ፣ ከእግዚአብሔር ጋር የሚነጋገርበት። ግን ከእግዚአብሔር ጋር የሚነጋገርበት ብቻ አይደለም ደግሞ በዚህ 3 ዓመት ደግሞ ልክ እንደ ሌሎቹ ሐዋርያት ታስታውሳላችሁ። ሌሎቹ ሐዋርያት
ከክርስቶስ እግር ስር ለስንት ዓመት ተምሯል? ለስንት ዓመት ተምሯል? ለ3 ዓመት ተምሯል። ስለዚህ ጳውሎስ ዘግይቶ የተጠራ ቢሆንም ክርስቶስ ደግሞ በዚህ በረሃ ሰጥቶታል። የሚያስተምረውን ወንጌል ሰጥቶታል። እሱ ራሱ የተናገረው ነው። እኔ ዛሬ የማስተምራችሁን ወንጌል እኔ ደግሞ ከኢየሱስ ክርስቶስ ተቀብያለሁ ይላል። ከማን ተቀብያለሁ? ከእርሱ የተቀበለው በዓለት በረሃ ነው። ምን ማለት ነው? ኦሪቱን ያውቅ ስለነበረ፣ ስለዚህ የሚያውቀውን ኦሪት በአዲስ ኪዳን መንፈስ እንዲረዳ እግዚአብሔር ረዳው፣ አገዘው። ኢየሱስ ክርስቶስ ገለጠለት፣ አስተማረው። በዚህ ቆየ እና ቅዱስ ጳውሎስ ራሱን ጭንጋፍ ብሎ አልነበረ? ጭንጋፍ ብሎ አላለም? ጭንጋፍ ማለት አንታይም ቦር ማለት ነው አይደል? ያለ ጊዜ የተወለደ ነው። ስለዚህ ያለ ጊዜ የተወለደ ልጅ የት ነው የሚገባው? አረበልሱ ሙቂት ነው የሚገባው፣ ማሙቂያ ውስጥ ይገባል። ስለዚህ ቅዱስ ጳውሎስ ያለ ጊዜ ነው የተወለዱት አለ። ሙቀት ወዳለበት ወደ አረበራ ሄዳለት ከክርስቶስ ጋር ነው። ሁለተኛ ክርስቶስ ምርጥ ዕቃዬ ነው ብሎ መስክሮ ነበር ስለ ሳኦል። ስለዚህ ሳኦል ዕቃነቱን ሊያጸና ሸክላነቱን ሊያጸና በእሳት መንፈስ ቅዱስ ለመጠበስ ወደ አረበራ ሄደ። 3 ዓመት ቆየ። 3 ዓመት ቆይቶ በኃይለ መንፈስ ቅዱስ ታድሶ የሚያስደንቅ ጽድቅ ገንብቶ ማለት ቢሆን በፈሪሳዊነቱ በነገራችን ላይ ነቀፋ የሌለበት ፈሪሳዊ ነበር። ሌሎች ፈሪሳውያን በጣም ብዙ ችግር አለባቸው። ጳውሎስ ግን ሳኦል የዚያ ጊዜ ሳኦል ነቀፋ የሌለበት ፈሪሳዊ ነበር። በዚህ መንገድ ነበር የሚያገለግለው። አሁንም ወደ ክርስትና ደግሞ ሲመጣ ነቀፋ የሌለበት ምን መሆን አለበት? ነቀፋ የሌለበት ክርስቲያን መሆን ስላለበት 3 ዓመት በበረሃ ቆይቶ ጾሙ ጸልዮ የመጀመሪያውን አገልግሎት ፈጽሞ ተመለሰ። የመጀመሪያው አገልግሎት ምን መሰላችሁ? ራሱ በሮሜ መልእክቱ 12 ላይ እንደሚናገረው ወንድሞች ሆይ ሰውነታችሁን ንጹሕና ቅዱስ ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራእይ ምን አደርጋችኋለሁ? እለምናችኋለሁ ይልና ይኸውም ይላል ይኸው ለአይምሮ የሚመች ምናችሁ አገልግሎታችሁ ሰውነታችሁን ንጹሕ ቅዱስ ሕያው መስዋዕት አድርጋችሁ ለእግዚአብሔር ማቅረብ ለአይምሮ የሚመች ምንድን ነው? ስለዚህ የመጀመሪያው አገልግሎት ባያችሁ በራሱ ላይ ነው። ራሱን አስተካክሎ ራሱን በደንብ አድርጎ አንጽቶ ቀድሶ ለእግዚአብሔር ካቀረበ በኋላ ሌሎችን ደግሞ ለእግዚአብሔር ሕይወታቸውን መስዋዕት አድርጎ ለማቅረብ ከአረብ በረሃ ወደዚህ መጣ። የክርስቶስን መዓዛ ይዞ ሊወጣው ነገራችን ነው። ለዚያ ነው ቅዱስ ዮሐንስ አፈወርቅ ይላል በወቅቱ ፈሪሳውያን ካህናት በቤተ መቅደስ ውስጥ የሚመላለሱት ሌዋውያን ካህናት የሚቀቡት ሽቶ እንደገና ደግሞ ሰውነታቸው ራሱ ዕጣን ነበረው። በጣም ደስ የሚል መዓዛ ነበረው። ግን እነሱ ከላይ አካላቸው ጥሩ መዓዛ ያለው ቢሆንም ውስጣቸው ግን እንደተቦረቦረ ከተማ ነበር ይላል። ምን እንዳለ ከተማ? እንደተዘረፈ እንደተቦረቦረ ከተማ ባዶዎች ነበሩ ይላል። ከላይ ጥሩ ሸታሉ እንጂ ውስጡን ለቄስ ይባላል እንደዛ ነበሩ ይላል። የነፍስ ሽቶ አልነበራቸውም። የነፍሳችን ሽቶ የነፍሳችን በጎ መዓዛ ኢየሱስ ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ወደ አረብ በረሃ ሄደና በጾም በጸሎት በስግደት ይህንን የነፍስ ሽቶ ገዝቶ ተመለሰ። አሁን የጳውሎስ መዓዛ ከዛ ከተመለሰ በኋላ ብታሸጡት ማን ይላል? ክርስቶስ ይላል። የሕይወት መዓዛ ነው ያለው። ይሄ የሕይወት መዓዛ ደግሞ ሌሎችም ወደ ሕይወት እንዲቀርቡ የሚያደርጋቸው መዓዛ ነው። የሚገርማችሁ ግን ራሱ ቅዱስ ጳውሎስ ምን አለ? እኛ ለብዙዎች የሕይወት መዓዛ ስንሆን ለአንዳንዶች ደግሞ የሞት ሽታ ነናል። የሞት ሽታ ነው እና እንዴት አንድ ነገር በአንድ የሕይወትን መዓዛ የሞትን መዓዛ ሊሆን ይችላል? በጣም ግራ ያጋባል። እና ዮሐንስ አፈወርቅ ግን ምን ያስመሰላችሁ ሪያ ይላል ወይም አሳማ ጥሩ ሽታ እንኳን ይሰለፍጣታል ይላል። እና አይሁድ የሕይወት መዓዛ የነበረውን ጳውሎስን ይጠሉት ነበር። ይህን መጥራት የነበረባቸው አጋንንት ብቻ ናቸው። አጋንንትም ደግሞ የጳውሎስን እኮ ልብሱን ገና ሲያርፍባቸው መዓዛው ክርስቶስ ስለሚል ወዲያው ምን ያደርጉ ነበር? ከሰው የወጡ ነበር። እና አጋንንቱ በቃ አይሁድም ልክ ለአጋንንቱ በጣም ነበር የሚጠሉ። ዞሮ ግን ይህንን ሽቱ ጳውሎስ በአረብ በረሃ ገዝቶታል ማለት ነው። ይህን ሽቱ እናንተም ግዙት ያለው ሰው ግዙት። የሚገዛው በገንዘብ አይደለም፣ ራስን በማረጋጋት በጥሞና በጾም በጸሎት በስግደት በመንፈሳዊ ትሩፋት ነው ብሎ ይናገራል። እና ሲመለስ በኃይለ መንፈስ ቅዱስ ታድሶ መጣ። ከመጣ በኋላ ወደ ደማስቆ ገብቶ መስበክ ነው የጀመረው። በደማስቆ ሲሰብክ ወዲያው አይሁድ ሲመለከቱት ቀኑበት። የመጀመሪያው የሳኦል መስቀል የሚል አላነበባችሁ? ቀኑበት። ስለቀኑበት ቅዱስ ጳውሎስን ሊገርሙት ፈለጉ። ከከተማው ባለስልጣን ጋር ተነጋግረው የከተሞቹ መግቢያ ሁሉ ያስጠብቁ ነበር። ማንን ለመግደል?
ጳውሎስን ለመግደል እና መጀመሪያ ያያችሁ ጳውሎስ ለመጀመሪያ ጊዜ የተቀበለው መከራ መስቀል ነው። እሱ ራሱ ያሳድ ነበር። አሁን ግን ከደማስቆ ከተመለሰ በኋላ የሚሳደድ እንግደለው ተብሎ የሚደባበት ሆነ እና ጳውሎስን በዚያ የነበሩት ክርስቲያኖቹ ልክ በጣም ውድ ዕቃ እናንተ ከገዛችሁ በኋላ ትንከባከቡታላችሁ አይደል? አቧራ እንዳይነካው ከእጃችሁ ዕንቁ እንዳይሰበር እንደዚህ ትጠብቁታላችሁ። ስለዚህ ጳውሎስም የክርስቶስ ውድ ዕቃ ስለሆነ የተመረጠ ዕቃ ስለሆነ ልክ እንደዚህ ዕቃ ነበር የሚያምኑ ሰዎች የሚንከባከቡ የሚጠብቁት። ስለዚህ ምን አደረጉ? ቅዱስ ጳውሎስን በማታ አመጡና በቅርጫት ውስጥ ከተው በከተማው ግንብ ላይ በምን አወረዱት? በገመድ አድርገው ቀስ አድርገው አወረዱት። ከከተማው ወጥቶ ቅዱስ ጳውሎስ ለብቻው እንግዲህ ሲመጣ ወደ ደማስቆ ታጅቦ ነበር የመጣው፣ በፈረሳይ ነው የመጣው። አሁን ግን ለብቻው ወደ ኢየሩሳሌም ጉዞ አደረገ። የመጀመሪያው ከተለወጠ በኋላ ወደ ኢየሩሳሌም ጉዞ ያደረገው በዚህ ነው እና ኢየሩሳሌም ገባ። ሲገባ ተስፋ አድርጎ ነበረ ማንን ለማየት? ቅዱስ ጴጥሮስን ለማየት። ማንን ለማየት አልኳቸው? ቅዱስ ጴጥሮስን ለማየት ተስፋ አድርጎ ነው እና ወደ ደማስቆ ወደ ኢየሩሳሌም ከገባ በኋላ ግን በዛ የነበሩት ክርስቲያኖች አላመኑትም እና ደቀ መዛሙርትም ከእርሱ ጋር መተባበር አልፈለጉም ይላል። ሊተባበሩት ፈቃደኛ አላመኑትም። ምክንያቱም ለመጨረሻ ጊዜ ስለሱ የሚያውቁት ክርስቲያኖችን ለማሳደድ ከኢየሩሳሌም እንዳደረገ እንደወጣና እዛ የነበሩትን ክርስቲያኖች ያስጨንቅ እንደነበር ነው። ስለዚህ መለወጡ ለእነሱ የሚታመን ነገር አለንም እና አንዳንድ ጊዜ በቃ መለወጣቸው የማይታመን ሰዎች አሉ። በጣም የሚሰሩት ከነበረው ክፋት ከባድነት የተነሳ ማሱ የሚባሉ ሰዎች አሉ እና የጳውሎስ ታሪክ ለእነዚህ ሰዎች መጽናኛ። ጳውሎስ ተለውጧል። ሲሄድ ግን ወንድሞች ከእሱ ጋር አንተባበርም ማለት እና አስቡት፣ ከደማስቆ አይሁድ ገፍተው ሊገሉት ሲያሳዱት አምጦ ነው የመጣው። አሁን ደግሞ ሊቀላቀላቸው ያሰቡ ወንድሞች ደግሞ ገፉት፣ አራቁት እና በሁለቱ መካከል ተጨነቀ ጳውሎስ ማለት ነው። ይህንንም ግን ቅዱስ ጳውሎስ እንደው እንዴት እንደዚህ ያደርጉኛል ብሎ ሲበሳጭ አትመለከቱትም። ክርስቶስን በማመኑና እርሱ በመከተሉ ምክንያት ሊሸከማችሁ ከሚገቡ መስቀሎች መካከል እንዳንዱ አድርጎ ይወጣል። ምንም ማለት አልተከፋም። ግን በርናባስ የሚባል ሰው ነበር እና በርናባስ በጣም ቅን የሆነ ሰው ነው። ደጉ በርናባስ ደግ ሰው ነው። ደግና መንፈስ ቅዱስ የሞላበት ሰው ብሎ ይጠራዋል ሐዋርያት ሥራ። ደግ ስለነበር በርናባስ በደማስቆ ስለ ክርስቶስ ሲመሰክር አይቶታል በምኩራብ ወይ ደግሞ ስለ እሱ ሰምቷል። ስለ ጳውሎስ ወይም ስለ ሳውል ሰምቷል። ስለሰማ ሌሎቹ ባያምኑትም በርናባስ ግን ይዞ ወደ ቅዱስ ጴጥሮስ ይዞት ገባና ነገሩን አስረዳለት። አይ ተመልሷል፣ እሱ በደማስቆ ከማሳደድ ይልቅ እንደው በምኩራባት ገብቶ ስለማመስክሯል መልሱ እንጂ መስክሯልና እንደዚህ ሊገፋ ይገባው ተለውጧል ብሎ አሳመነለት ቅዱስ ጴጥሮስን። እነሱ ጋር 15 ቀን ያክል ቆየ። ከዚያም በምኩራብ ውስጥ ከግሪክ የመጡ አይሁዶችን አገኘ ጳውሎስ እና ከእነሱ ጋር መከራከር ጀመረ። ሲከራከር ተበሳጩና ቅዱስ ጳውሎስን ሊጎቱት ሲያስቡ ወንድሞች ጳውሎስን ከነበረበት ከኢየሩሳሌም ወደ ትውልድ ቦታ ወደ ጠርሴስ እንዲሄድ አደረጉት። ጳውሎስ ወደ ጠርሴስ ከሄደ በኋላ በዚያ ወደ 8 ዓመት አካባቢ ቆይቷል። 8 ዓመት የዝምታ ጊዜ ነው። ምን ያደርግ እንደነበር እንደዚህ ምን ይሰራ እንደነበር በግልጽ አልተጻፈም። 8 ዓመት እዛ ቆየ። ከ8 ዓመት በኋላ ግን አንጾኪያ ተሰደው የነበሩ ክርስቲያኖች በአንጾኪያ በጣም ብዙ ስራ እየሰሩ ክርስቲያኖች በጣም ማብዛት ጀመሩ እና ይህንን ሐዋርያቱ ሲያውቁ እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ ሲሰሙ በርናባስን ላኩላቸው። በርናባስ ወደ አንጾኪያ መጣ። በርናባስ ወደ አንጾኪያ ከመጣ በኋላ በሰሩት ስራ ደስ አለው። በጣም ደስ ካለው በኋላ ረዳት ያስፈልገው ስለነበረ በርናባስ አሕዛብን ለማስተማር ምን ያህል በውስጡ ቅናት እንደነበረ ጳውሎስን አይቶታል። የአገልግሎት ቅናት እንደነበረ። ስለዚህ ያህል ትዝ ስለሚለው በርናባስ ወደ ተርሴስ ሄደና ቅዱስ ጳውሎስን ከተርሴስ ይዞት ወደ አንጾኪያ መጣ። ወደ አንጾኪያ መጣ። ቅዱስ ጳውሎስ በይፋ አገልግሎቱን በደንብ አጠናክሮ የሚጀምረው በአንጾኪያ ነው። ስለዚህ አንጾኪያ ቅዱስ ጳውሎስ ለ1 ዓመት ያክል አገለገለ። ለ1 ዓመት ያክል ካስተማሩ በኋላ አንጾኪያ በጣም ክርስቲያኖች የበዙበት ከተማ ሆነች። እሱ ብቻ አይደለም። በቅዱስ አፈወርቅ እንደሚለው ለጳውሎስ የአገልግሎቱ ሽልማት አደረገለት። በአንጾኪያ የነበሩ አማኞች ለመጀመሪያ ጊዜ ክርስቲያን ተብሎ ተጠሩ ይላል። ምን ተብሎ ተጠሩ? ክርስቲያን የሚለው ስም የመጣው በጳውሎስ የአገልግሎቱ ምንድነው? ሽልማት ነው። ይሄ የከበረ ስም ነው። ክርስቲያን ማለት በነገራችን ላይ ፎሎወር ኦፍ ክራይስት ማለት ወይም የክርስቶስ ምን ተከታይ ማለት ነው እና ክርስቶስ የወላችሁ ነፍሱን ስጋና ደሙ ብቻ አይደለም የሰጠን፣ ስሙንም ስማችን አድርጎ ሰጥቶናል እና መጠሪያችን እንዲሆን መለያችን እንዲሆን አድርጓል። ይሄ የሆነው ግን በበርናባስና በማን የአገልግሎት ትጋት ነው?
ለጳውሎስ ያለው ትጋት ነው። እና ለአንድ ዓመት ያክል ካገለገሉ በኋላ ቅዱስ ጳውሎስና በርናባስ እዛው አንጾኪያ ውስጥ የነበሩት ክርስቲያኖች ነቢያት ነበሩ፣ መምህራን ነበሩ። ከነቢያት መካከል አጋቦስ የተባለው ሰው ትንቢት ተናገረ። በዓለም ላይ በጣም ትልቅ ረሃብ እንደሚሆን ትንቢት ተናገረ። ይህን ሲሰሙ በኢየሩሳሌም ያሉ ክርስቲያኖች በጣም ይገፉ ስለነበሩ፣ አይሁድ ክርስቲያኖች ይገፉ ስለነበሩ፣ ንብረታቸው ይወረስ ስለነበር ክርስቲያኖች ሆነው በጭንቅ መከራ ውስጥ ነበር የነበሩት። በጣም ይራቡ ይቸገሩ ነበረ። ስለዚህ በርናባስና ጳውሎስ በአንጾኪያ ካሉ ወገኖቻቸው መባ አሰባስበው ምጽዋት ማለት ነው። በደንብ አስቡበት። ቅዱስ ጳውሎስ እንግዲህ ያገለግል ነበር ሲባል ዝም ብሎ እየሄደ መስበክ ብቻ ሳይሆን የተቸገሩትን የሚረዳ በጣም የምጽዋት ሰው ነበር ቅዱስ ጳውሎስ እና ሙዳየ ምጽዋት ምናምን ከዚህ ጋር የሚያያዝ። ስለዚህ ቅዱስ ጳውሎስና በርናባስ ያንን ምጽዋት ሰብስበው ወደ ኢየሩሳሌም ይዘው ሄዱ። ከነ ቅዱስ ጴጥሮስ ጋር ተገናኙ። ከዚያ ቅዱስ ጴጥሮስና ሌሎቹ ሐዋርያት እነሱን ተቀበሏቸው። ከተቀበሏቸው በኋላ ራሱ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደሚናገረው ለቅዱስ ጳውሎስና ለበርናባስ ቀኛቸውን ሰጧቸው ይላል። ምናቸውን ሰጧቸው? እና ምን ይላል ቅዱስ ጳውሎስ? እነሱን ለተገዘሩት ሰዎች ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ያልተገዘሩት ሰዎች ለእነሱ ሐዋርያ እንዲሆን ለእኔም ሰርቶልኛል ይላል። ስለዚህ በዚህ ጊዜ ነው አያችሁ ከሐዋርያት ስልጣኑን የወሰደው ቅዱስ ጳውሎስ ወጥቶ የሚያስተምርበት አሕዛብ የሚሰብክበትን ስልጣን የወሰደው በዚህ ጊዜ ነው። እና እንደ ቅዱስ ጴጥሮስ በኢየሩሳሌም የነበሩት የሐዋርያት ማህበር ለቅዱስ ጳውሎስና ለበርናባስ ቀኛቸውን ሰጧቸው፣ ፈቀዱላቸው። ስለዚህ ያንን ስልጣን ተቀብለው ወደ ኢየሩሳሌም ሲመለሱ፣ ወደ አንጾኪያ ሲመለሱ ታገኛላችሁ። አንጾኪያ ከገቡ በኋላ ደግሞ በዚያ የነበሩት ደግሞ ነቢያት ወዲያው እግዚአብሔር በእነሱ በነቢያቱ በኩል አድሮ ተናገረ። በርናባስንና ሳውልን እኔ ለመረጥኳቸው ስራ እስኪበሉ ለዩልኝ አጸናው። ቅዱስ ጴጥሮስ እነዚያ ቀኛቸው ሰጥቷቸው ሐዋርያቱ፣ አሁን ደግሞ ሲመለሱ ደግሞ በነቢያቱ በኩል እግዚአብሔር በርናባስና ሳውልን እኔ ለመረጥኳቸው ስራ ለዩልኝ በማለት ተለዩ። እጅ ተጭኖ ተጸለየላቸው። ከዚያ በኋላ ቅዱስ ጳውሎስና በርናባስ የመጀመሪያውን አገልግሎት ሲያደርጉ ትመለከታላችሁ። በጣም ባጭሩ ቆጵሮስ ነው እንግዲህ የሄዱት። መጀመሪያ ቆጵሮስ ትልቁ ሀገር ነው፣ ደሴት አለው በውስጡ። ለምሳሌ ሳላሚስ የሚባል ደሴት አለው፣ ወደዚያ ገብተዋል። ከዚያ እስከ ጳፋ ድረስ ሰብከዋል። እንግዲህ በቆጵሮስ ካገኟቸው ድሎች መካከል አንደኛው ጳውሎስ ሰርጊዮስን ነው ቅዱስ ጳውሎስ ያሳምነው። እንግዲህ በጳፋ ደሴት ላይ ጳውሎስ ሰርጊዮስ አገረ ገዢ ነበር እና የአገረ ገዢ የሆነው ጳውሎስ ሰርጊዮስ በጣም ነገር የሚመረምር ሰው ነበር። ቅዱስ ጳውሎስን አስጠራው። ሲያስተምር ስለሰማ አስጠራው። ነገሩን ሊመረምር በጥንቃቄ ሊሰማ አስጠራው እና አስጠራው። መጣ። እድል ነው ለቅዱስ ጳውሎስ። መናገር ሲጀምር ኤልማስ የሚባል ወይም በሪያሱስ ተብሎ የሚጠራ ጠንቋይ ነበር። በሪያሱስ ተብሎ የሚጠራ እና ይህ ጠንቋይ አይሁዳዊ ጠንቋይ ነው። አጭበርባሪ ነው በጣም ማለት ይጠነቁላል። እንደገና እግዚአብሔር ሰው ነኝ የሚልን ሰው ነበር እና ልክ ንጉሱ ተመስጦ ቅዱስ ጳውሎስን ሲሰማው ሲከታተለው ያኔ የንጉሱን መመሰጥ የሰማው ያየው ጠንቋዩ ነገር ማበላሸት ጀመረ። ተረጋግቶ እንዳይሰማው ቅዱስ ጳውሎስ የሚናገረው ቃል ለማጣመም የሚሞክር ነበረ። በዚህ ጊዜ አንተ የጽድቅ ጠላት ወይ ቀና የሆነውን የእግዚአብሔር መንገድ ስለምን ታረጋለህ? ስለምን ታጣማለህ? እና ሰይጣን ይሞላል ብሎ በአንዴ ያንን ሰው አይነ ስውር አደረገ። አይነ ስውር ሲያደርገው ጳውሎስ ሰርጊዮስ አገረ ገዢ ማለት ነው። ከዚህ ታሪክ በኋላ ምን ይላል መሰላችሁ? ከጌታ ትምህርት የተነሳ እስኪ በሉ ከጌታ ትምህርት የተነሳ ተገርሞ አመነ እና አገረ ገዢው የተገረመውና ያመነው በታምሩ አይደለም። ያ ጠንቋይ አይኑ ስለጠፋ ወይም ማየት ስላልቻለ ስለተገረመ ሳይሆን ከጌታ ትምህርት የተነሳ ተገርሞ ምን አደረገ? አመነ ይላሉና ምንድነው የሚያስገርመን? እኛ ተአምር ነው ወይስ የእግዚአብሔር ቃል ነው የሚያስገርመን? ብዙ ጊዜ እኛ በወንጌል አንደነቅም፣ ግን የሆነ አጋንንት ወጣ የሚባሉ ላይ እንዳለ ይህን አዳራሽ ተቀን ተሯርጠን ልናይ እንችላለን። እና በወንጌል የተጻፈልን ከምንም በላይ እኮ የሚያስደንቅ ነገር ነው። እና ብዙ ሰዎች ለምሳሌ በጣም ኃይለኛ ራስ ምታት ካለባቸው ያ ራስ ምታታቸው ቢፈወስ ተአምር ብለው ይደነቃሉ። ግን በወንጌል ስለኛ ሲል በራሱ ላይ እሾህ የተቀዳጀ አምላክ እንዳለ ተጽፎናል። አልጻፈንም? የማይታመመው አምላክ ስለኛ እንደታመሙ በወንጌል ተጽፎልናል። አልጻፈም? ተጽፎልናል። በወንጌል ላይ ሕማም የሌለበት አምላክ ስለ ሰው ልጆች ፍቅር ሲል
እጆቹ በምስማር እንደተቸነከሩ ተጽፎ እናገኛለን። እኛ እጃችንን ቁርጥማታችን ስለዳነ በቃ ተአምር ብለን ልናደንቅ እንችላለን። አምላክ ግን ስለኛ ሲል እጆቹ በምስማር ተቸንክረዋል፣ እግሮቹ በምስማር ተቸንክረዋል። እና በወንጌል ላይ እኛ በተአምር ተደረጉ ተብሎ ከምንሰማቸው በላይ በወንጌል ላይ እግዚአብሔር ስለ እናንተ ሆነላችሁ ተብሎ የተጻፈው በጣም የሚያስደንቅና ትልቅ ነገር ነው። ስለዚህ ከተአምር በላይ ክርስቲያን በምን መደነቅ አለበት? በወንጌል መደነቅ አለበት። እና የአገረ ገዢ ከተአምሩ የበለጠ ወንጌል የሚያስደንቅ በዚህ በጊዜያዊ ደስታ ግን አገልግሎቱን መተው አልፈለገም። ስለዚህ ቶሎ ከቆጵሮስ ወጥቶ ደግሞ ወደ አንጾኪያ የጵስድያ በሚትሆን አንጾኪያ ደግሞ ገብቶ እዛም ሲያስተምር ትመለከቱታላችሁ። ከዛ ወደ ኤርጌን ይሄዳል እና በዚህ መሀል ግን የማርቆስን መመለስ ነው የምትመለከቱት። የማርቆስን መመለስ እናሳልፈውና ለዛሬ ቅዱስ ጳውሎስና ሲላስ ቀጥሎ እንግዲህ በዚያው ቅዱስ ጳውሎስና ይቅርታ በርናባስ ማርቆስ በመሀል ላይ ተለይቷቸው ሄዷል ልጅ ስለነበረ። በዚያ ጊዜ ደግሞ ቅዱስ ጳውሎስና በርናባስ የሚሄዱበት መንገድ አቀበት ቁልቁለት በጣም አስቸጋሪ ነው። ምግብ አልያዙ፣ ገንዘብ የላቸው። ስለዚህ አስፈራው መንገዱ። ገና ስለነበር ማርቆስ ልጅ ስለነበር እናቱን ናፍቀው ነው የሚለው አሉ። ወደ ኢየሩሳሌም ተመለሰ። ጳውሎስና በርናባስ ግን አገልግሎታቸውን ቀጥለው ወደ ልስጥራን ገቡ። በልስጥራን ውስጥ ከገቡ በኋላ ቅዱስ ጳውሎስ የሚያስደንቅ ተአምር አደረገ። ተአምሩ ምንድን ነው? ወደ ልስጥራን ገብቶ ሲያስተምር አንድ ሽባ የነበረ ሰው ነበር። ከልጅነቱ ከእናቶች ጀምሮ ሽባ የነበረ ሰው ነበር። መሄድ አይችልም። ቅዱስ ጳውሎስ ሲያስተምር በጣም በመደነቅ ይከታተለው ነበረ እና እምነቱን ተመልክቶ ቅዱስ ጳውሎስ ዞር አለና ተነስና ቁም፣ በኢየሱስ ክርስቶስ ስም ተነስተህ ቁም ሲለው ወዲያው ተስፈንጥሮ ቆመ እና ሲቆም በዚያ የነበሩት በልስጥራን ውስጥ የነበሩት ሰዎች ጣዖት የሚያመልኩ ሰዎች ናቸው። ስለዚህ ጣዖት የሚያመልክ ሰው ደግሞ አንድ የእግዚአብሔር ጻድቅ መጥቶ ለምሳሌ የሆነ ተአምር ሲያደርግ ቢያየው የተሻለ ጠንቋይ መጣ ነው እንጂ የሚለው የእግዚአብሔር ጻድቅ ላይ ሌላ ይላል አይ ነው። ስለዚህ ጳውሎስ ያንን ሽባ ሲፈውስ ሲተረትር ሲመለከቱ ደነገጡ እና በከተማ ውስጥ የነበረው የጣዖት ካህን ነበር እና የጣዖት ካህን ወዲያው ኮርማ እየጎተተ መጣ። የሰማችሁ? ሌሎቹ ደግሞ የአበባ ጉንጉን ድስትና ሽንኩርት ምን ይዘው መምጣት ጀመሩ። ምንድን ነው ሲሏቸው ዛሬ ሄርሜንና ድያ በሰው አምሳል ተገልጸው ወደ እኛ መጥተዋል። ሌሎቹ ሄርሜንና ድያ በሰው አምሳል ተገልጠው ወደ እኛ መጥተዋል ሊጎበኙን። በግሪካውያን ሚት ወይም ስነ ተረት ውስጥ አማልክት አንዳንድ ጊዜ በሰው አምሳል ተገልጠው ይመጣሉ እና ለእነሱ የሚገባ መስተንግዶ የማይደረግላቸው ከሆነ ከተማዋ ልጠፋ ትችላለች ብሎ ስለሚያስቡ በዚህ በልስጥራን ከተማ ውስጥ እንዲህ አይነት ታሪክ ተፈጽሟል ብሎ ስለሚያምኑ ታሪክ ሚታቸው ይህን ስለሚናገር ያንን ፍራቻ ታሪክ ራሱን ደገመ ብሎ ያንን ፍራቻ ጳውሎስና በርናባስን ሄርሜንና ድያ ብለው መስዋዕት ሊያቀርቡላቸው ወደ እነሱ እየሮጡ መጡ። ድስትና ኮርማ ይዘው ያን ጊዜ ቅዱስ ጳውሎስ በመካከላቸው ልብሱን ቀዶ ምን አረገ? ሮጠ። ልብሱን ቀዶ ሮጠ እና እኛ አማልክት አይደለም። ምክንያቱም ወደዚያ ከተማ የገባው ቅዱስ ጳውሎስ ሰዎቹ ከክፉ አምልኮ ሊገላገላቸው ነው እንጂ እሱ በእግዚአብሔር ቦታ ተተክቶ ሊመለክ አይደለም። እኛ ምን ነው አረተው ጉዳይላችሁ ምናምን ነው የተሽቆረመን ኮርማችንን በተን ነው ማለት እና ልብሱን ቀዶ ልብሱን መቅደም ራስን ማዋረድ ነው። ነገራችን ላይ እግዚአብሔር እንደተሰደበ መቁጠር ነው። ለአምላክ ይሰጥ የነበረው ክብር ከሱ ለመወሰድ እንደተሞከረ ማሳየው አይሁድ እንደዚህ ያለ ልብሳቸውን ይቀዳል። ስለዚህ ቅዱስ ጳውሎስ ልብሱን ቀዶ በመካከላቸው ሮጠና እንዲህ ካለ ከማይገባ ስራቸው ይላል በጭንቅ አስተውላቸው፣ ባካችሁ ተው ብሎ በጭንቅ አስተዋቸው። የሚገርማችሁ ግን ቅዱስ ጳውሎስ ይህን ካደረገ በኋላ ህዝቡን እያስተማረ አይሁድ መጡ። ሌላ ቦታ የነበሩ ዜናውን የሰሙ አይሁድ መጡና በልስጥራን የነበሩትን እነዚያን ቅዱስ ጳውሎስን ካላመለክን ኮርማ ካልሰዋን ሲሉ የነበሩትን ቀስ ብለው በነገር ልባቸውን መረዟቸው እና ጳውሎስ ላይ ያሳመፁበት እናምልክህ እንዳላሉት ቅዱስ ጳውሎስን በድንጋይ ቀጥቅጠው ይላል። ህዝቡ የሰማችሁ በድንጋይ ምናሉ በድንጋይ ቀጥቅጠው የሞተ ሲመስላቸው ከከተማ ውጭ አወጥተው ጥለውት ሄዱ። በጣም የሚገርመው ግን የቅዱስ ጳውሎስ የአገልግሎት ጽናቱ ይሆናል። ተቀጥቅጦ የሞተ መስሎ ከከተማ ውጭ ተጥሎ ሳለ ተነሳ። እናንተ ተቀጥቅጣችሁ ውስጥ እንደሱ ነው የምታረጉት? ወደ ቤት ይወሰዱ ይላል። የዓመት ረፍት አልጠይቁ ማለት ተነሳና ወደ ከተማይቱ ተመልሶ ገባ እና በጣም የሚያስደንቅ ነው። ስለዚህ ቅዱስ ጳውሎስ በጣም ትልልቅ ስራዎች ከሰራባቸው ቦታዎች መካከል አንደኛው ይሄ ነው። አለፍና አርቦችን
የአንጾኪያ ውዝግብ አለ። የአንጾኪያ ውዝግብ ቅዱስ ጳውሎስ የመጀመሪያ ሐዋርያዊ አገልግሎቱን ጨርሶ ወደ አንጾኪያ ሲመለስ እግዚአብሔር ያደረገላቸውን ነገር ይነግሯቸው ነበር። በአንጾኪያ ለነበሩት ለአይሁዶችም ለአሕዛብም ጭምር ክርስቲያን ለሆኑ አሕዛብም ክርስቲያን ለሆኑ አይሁድም ጭምር ይነግሯቸው ነበር። እንግዲህ እግዚአብሔር አሕዛብን ምን ያህል እንዳሳመነና የሃይማኖት ደጅ እንደከፈተላቸው ለአይሁድ ሲነግራቸው አይሁዶች በጣም ተናደዱ። እንዴ አሕዛብን ማን ነው ልክ ከኛ እኩል የእግዚአብሔር አባታቸው አምላካቸው እንዲባል ማን ፈቀደላቸው? እነሱ የእግዚአብሔር ልጆች መሆን ከፈለጉ ግዴታ መጀመሪያ አይሁድ መሆን አለባቸው፣ መገዘር አለባቸው፣ እንደዚህ መጠበቅ አለባቸው ማለት ጀመሩ። በዚህ ምክንያት ጳውሎስና በርናባስ ከእንዲህ አይነት ሰዎች ጋር ተጣሉ። መጣላት በጣም ትልቅ ክርክርና መለየት ተፈጠረ ይላል። በዚህ ምክንያት ስላልተስማሙ የመጨረሻ ውሳኔ ሆነው ወደ ኢየሩሳሌም እንሂድና የጌታ ሐዋርያት ይዳኙን ምን ነበር የመጨረሻው እንትን። ስለዚህ ተያይዘው ወደ ኢየሩሳሌም እንደወጡ ተጽፎ ታገኛላችሁ። ወደ ኢየሩሳሌም ከወጡ በኋላ በኢየሩሳሌም የመጀመሪያው ጉባኤ በሐዋርያት ሥራ ምዕራፍ 16 ላይ ተጽፎ 15 ላይ ተጽፎ ታገኛላችሁ። የመጀመሪያው ጉባኤ ተደረገ። አሕዛብን በተመለከተ ምን ይሁን የሚለው የመጨረሻው ውሳኔ ምንድነው? ሐዋርያት የወሰኑት ለጣዖት የተሰዋ ለጣዖት ከተሰዋ ከዝሙት ደም ከመብላት ምን ከመብላት ደም፣ ስለዚህ ደም አይቻልም። ደም ከመብላትና ይህን ከመሳሰለው እንድትርቁ ወስነናል። በቀረው ግን ጤና ይስጣችኋል። ይስጣችሁ። ምክንያቱም እግዚአብሔር በኦሪት አትብሉ ብሎ የከለከለው ሌላ ነገር ኖሮ ሳይሆን የሰውን ጤና የሚጎዱ መብሎች አሉ። ከዛ አንጻር ነው። እንበላለን ካላችሁ ይስጣችሁ፣ ጤና ይስጣችሁ ብለው አሰናበቷቸውና በእነሱ ላይ ሸክም እንዳናጸናባቸው ብለው ይህንን የሐዋርያቱን ውሳኔ ጽፈው ለቅዱስ ጳውሎስ ሰጧቸው። በየገቡበት ከተማ ምን እንዲደረግ እንዲነበብ ሰጧቸው። ስለዚህ እየዞሩ ይሄን እያነበቡ ነበር ያስተምሩ የነበረው። ምዕራፍ ስንት አልኳችሁ? ምዕራፍ 15 ነው። ምዕራፍ 16 ላይ ደግሞ ወደ ፊልጵስዩስ ከተማ የገባበት ነው። ይህ የምትመለከቱት እንትኑ አርባ ድልድዩዋ ቅዱስ ጳውሎስ ምን እንደሚያደርግ ግራ ገብቶት ማለት ወደ ሌላ ከተማ ሊሄድ ሲያስብ የእግዚአብሔር መንፈስ ቅዱስ ከለከለው ይላል። እንደገና አሁን ተነስቶ ቅዱስ ጳውሎስ ወደ ሌላ ከተማ ሊሄድ ሲያስብ የኢየሱስን መንፈስ ከለከለው ይላል እና ምን ሊያደርግ እንደሚገባው ግራ ገብቶት ቅዱስ ጳውሎስ ተጨንቆ ሳለ እግዚአብሔር በሕልም ምልክት አሳየው። አንድ የመቄዶንያ ሰው ወደ ቅዱስ ጳውሎስ መጥቶ ተሻገርና ምን በለን እርዳን፣ ተሻገርና ምን በለን እርዳን ብሎ ሲጠራው ተመለከተ። ይሄ እግዚአብሔር የሰጠው ምልክት እንደሆነ ቅዱስ ጳውሎስ ስላመነ ከእንቅልፉ እንደተነሳ ሐዋርያቱን ሌሎቹ ደቀ መዛሙርቱ አገልጋዮቹን ይዞ ቅዱስ ጳውሎስ ወደ ፊልጵስዩስ ከተማ ገብቷል ማለት ነው። ፊልጵስዩስ ከተማ ሲገባ ፊልጵስዩስ የመቄዶንያ አውራጃ ዋና ከተማ ነች። ዋና ከተማ ነች። ወደ ፊልጵስዩስ ከገባ በኋላ ቅዱስ ጳውሎስ በጣም ብዙ የሰራቸው ስራዎች አሉ። ልዲያን ታስታውሷለች። ልዲያ ለምሳሌ ሐር ትሸጥ የነበረች ሴት ነች። ወደ ከተማው ሲገባ ፊልጵስዩስ ከተማ ይኸውላችሁ አይሁድ የሚኖሩበት ስላልነበር በጣም ጥቂቶች ስለነበሩ ከ10 እንኳን አይበልጡም ወይም 10 እንኳን አይሆኑም በከተማ ውስጥ የነበሩት አይሁድ። ስለዚህ በአይሁድ ሕግ ደግሞ ይኸውላችሁ ከ10 ካነሱ አይሁድ ምኩራብ ማነጽ አይቻልም። ስለዚህ የፊልጵስዩስ ከተማ ውስጥ ምኩራብ አልነበረም። እዚያ ከተማ ውስጥ የነበሩት አይሁድና አንዳንዶቹ ደግሞ ከአሕዛብነት ወደ አይሁድ የመጡ ሰዎች እግዚአብሔር የሚያመልኩበትና ስሙን የሚጠሩበት ቦታ ነበራቸው። ወንዝ ዳር አካባቢ ማለት ምኩራብ የለም፣ ቦታ ግን አለች። ወንዝ ዳር አካባቢ ተሰብስበው ሕጉን ያነቡ ነበር። ልክ በግዞት እያሉ በባቢሎን አይሁድ እንደሚያደርጉት ማለት ነው። ስለዚህ ቅዱስ ጳውሎስ ወደ ፊልጵስዩስ ከተማ ከገባ በኋላ የጸሎት ስፍራ ሲፈልግ ወደዚህ ወንዝ ዳር ነው ሄደው። ሲሄድ ብዙ ሴቶች ተሰብስበው አየ። ብዙ ምላችሁ ጥቂት እንደማለት ተሰብስበው አየ። ወደ እነሱ ሄደ፣ አስተማራቸው። ሲያስተምራቸው ግን ከተሰበሰቡ ሴቶች መካከል የልድያ ልብ ነበር ተከፍቶ የቅዱስ ጳውሎስ ቃል ትሰማ የነበረው። በኋላ አመነች እና ወደ እነሱ ቀርባ ጌቶች ሆይ እኔ እንዳምን ከፈረዳችሁልኝ አለች። ምን ካረጋችሁልኝ እናንተ ደግሞ ወደ ቤቴ ገብታችሁ ትስተናገሩ ዘንድ ግድ እላችኋለሁ ብላ ለመነቻቸው። ቅዱስ ጳውሎስና በርናባስ በልድያ ቤት ቅዱስ ጳውሎስና ሲላስ በልድያ ቤት ሲስተናገድ ያላችሁ ቅዱስ ጳውሎስና በርናባስ ተለያይተው ነበር። እሱን ሐዋርያት ሥራ እንድታነቡ የቤት ሥራ ሰጥቻችኋል። ስለዚህ እንደዛ አድርገው ነበር። ከዛች ቤት ከወጡ በኋላ ደግሞ ቅዱስ ጳውሎስ ሲያስተምሩ አንድ የሟርት መንፈስ ያደረባት ሴት መጣ ከጳውሎስና ከሲላስ ጀርባ ሆና የመዳንን መንገድ የሚያሳዩአችሁ እነዚህ የልዑል ባሪያዎች ናቸው እያለች ስለ ጳውሎስና ስለ ሲላስ ትናገር ነበር። ክፉ መንፈስ ምስክርነት የሚሰጥ የነበረው ካልኩሌት አድርጎ ነው። እነሱ ይህንን የምናገር ከሆነ ስላልተቃወምኳቸው እኔን ከዚህ ሴት ውስጥ አያወጡኝም፣ ስለዚህ ጊዜ ይረዝምልኛል። ሁለተኛ ደግሞ ይህንን ቃል ስናገር ጳውሎስና ሲላስ ካልገሰጹኝ
ሌሎቹ በእነሱ ትምህርት የሚያምኑ ሰዎች እንኳን ቢሆኑ ጳውሎስና ሲላስ ከከተማው ከወጡ በኋላ እኔ ምን አያደርጉም? አይቃወሙኝም፣ አይተውኝም። የምለውን ነገር እንደውም ይሰሙኛል። ምክንያቱም ጳውሎስና ሲላስ እንኳን ምን አላረጓቸው አልተቃወሙም ብለው ስለሚያምኑ ነው። ካልኩሌት አድርጎ በኋላ እያለ ይጮሃል። ቅዱስ ጳውሎስ ግን ለብዙ ቀን ይህንን ሲያደርግ ስለተመለከተው ያ መንፈስ ዞር ባለና በዚያ ሴት ያደረው መንፈስ በኢየሱስ ክርስቶስ ስም እንድትወጣ ምናምን አዛሃለሁ ብሎ አስወጣው። በሱ ምክንያት ጌቶቿ ማለት የክፋት ትርፍ ተሰበስብላቸው የነበሩ ጌቶቿ የትርፋቸው ተስፋ ያ ሰይጣን እንደወጣ ባዩ ጊዜ ተቆጡ። ሐዋርያቱን ይዘው ከሹማምንት አቀረቧቸው። ተገርፈው መከራ ተቀብለው ወደ ወህኒ ተጥለዋል። ይህ የምትመለከቱት ወህኒ በፊልጵስዩስ ሀገር ውስጥ ያለ ጳውሎስና ሲላስ የታሰሩበት ወህኒ ቤት ነው። እንግዲህ እዚህ ወህኒ ቤት ከተጣሉ በኋላ ጳውሎስና ሲላስ ሲዘምሩ ነው የተገኙታል። እንዳንድ የምታነቡት ሲዘምሩ ተገኙ። እነሱ ሲዘምሩ ደግሞ እግዚአብሔር የእስር ቤቱን መሰረት ማረገላቸው፣ አናወጠላቸው። የእጃቸው ሰንሰለት ተበጠሰ እና በሮቹ ተከፈቱ ይላል። በጣም የሚያስደንቅ ታሪክ ነው። በነገራችን ላይ ሌላ ጊዜ ሲኖረው በደንብ እንማረዋለን። እና ተከፈተላቸው። የእስር ቤቱ ጠባቂ አንቀላፍቶ ነበር። ምን አድርጎ ነበር? አንቀላፍቶ ነበር። ሸለምን ያደረገው ልክ ሲነቃ ግን የእስር ቤቱ በሮች ተከፍቶ ተመለከተ። ወዲያው በቃ ይሄ በር ተከፍቶ ማያመልጥ የለም። ይኸው ምን መሰላችሁ እስረኞች አይደለም በር ተከፍቶላቸው ወህኒ ቤቱ ተናግቶ ቀርቶ እዛው የታሰሩበት ውስጥ እንኳን ቦርድ ሰው እስር ቤቱ ለማምለጥ ሞክሩ ነበሩ። በር ከተከፈተለትማ እናንተ እንደዛ ታደርጉ። ለምሳሌ እናንተ አሁን ባይባህል ምክንያት ያደርግባችሁና ታስራችሁ ድንገት እየዘመራችሁ አይደል እያጎረመረማችሁ ምን አረኩ ጌታ ወይ እንደዚህ ሲሰጣይ ምናምን እያላችሁ የእስር ቤቱ መሰረት ተናውጦ በሩ ይከፈት ምን ታረጋለህ? እግሬዎቼ ማለት ነው እግዚአብሔር ተሸክሙ ከዚህ አወጣኝ ልጅ ከከፈተ እኔ ምን እሰራለሁ? ጉልበቴ በርታ ነው እንደዛ ነበር የሚባለው። እና ቅዱስ ጳውሎስና ሲላስ ግን በሩን የከፈተው ሊያወጣቸው እንደሆነ ያውቃል። በእግዚአብሔር ስለሚተማመኑ አልቸኩ ተረጋጉ ማለት ነው። ያ የእስር ቤት ጠባቂ ሲነቃ ከእንቅልፉ በሩ ተከፍቷል፣ በቃ አምልጧል ብሎ ራሱን በሰይፉ ሊገድል ሲል ቅዱስ ጳውሎስ ከውስጥ ሆኖ በራስ ላይ የሚጎዳ አንዳች ነገር እንዳታደርግ የምትፈልገን እኛን ከሆነ በዚህ ያለን አለው። ፋኖስ ይዞ ገብቶ ሁለቱን አስወጣቸውና ምን እንደሆነ ስለገባው ከእግራቸው ስር ተደፍቶ ጌቶቼ ሆይ እንደዚህ ምን ላድርግ አላቸው። አንተና ቤተሰቦች ምናምን ድናላችሁ አለ ቅዱስ ጳውሎስ። ያ የእስር ቤቱ ጠባቂ ቅዱስ ጳውሎስና ሲላስን ወደ ቤቱ ይዟቸው ሄደ ይላል። ወደ ቤቱ ወስዶ ቁስላቸውን አጠበላቸው። ከዛ የሚበላ ማዕድ አቀረበላቸው፣ እንዲበሉ አደረጋቸው። አጠመቁት ከነ ቤተሰቡ። ከዛ በኋላ ምን ሆነ ይመስላችኋል? በዚያው ዓለም ወጥተው የሄዱት ተመልሰው ወደ እስር ቤቱ ገቡ። እየሰማችሁ ተመልሰው ወደ እስር ቤቱ ገቡ። ለምን መሰላችሁ? ወደ እስር ቤቱ ሳይገቡ በዚያው ሄዱ ኖሮ ጠባቂ እሱ ስለሆነ አደጋ የተሰጠው እሱ ስለሆነ ቢያመልጡ ወይም ባይኖሩ በእስር ቤት ውስጥ እነሱ ላይ ታስቦ የነበረው ቅጣት ወደ እሱ የሚሻገርበት እና ቅዱስ ጳውሎስና ሲላስ በእሱ ኮስት ማለት እሱን እንዲሰቃይ ስራውን እንዲያጣ ህይወቱን እንዲያጣ በማድረግ ነፃ መሆን አልፈለጉም። ስለዚህ ገብተው ቤቱ ተስተናገዱና በሌሊት ቀስ ብሎ ኮቴያቸውን ሰውረው ወደ እስር ቤቱ ገብተው ቁጭ አሉ ማለት ነው። ከዚያ በማግስቱ ግን ገዢዎቹ በቃ ይፈቱ የሚል መልእክት ላኩባቸው። ጳውሎስን በጣም የሚገርማችሁ ነገር በቃ ተፈቱ ተብላችኋል ብሎ ደስ ብሎ እስር ቤቱ ጠባቂ ውጡ ሲላቸው አልወጣም ማለት ቅዱስ ጳውሎስ ምን አላለም? አልወጣም። ለምን ሲሉ እኔ መጀመሪያ ጥፋት ሳላጠፋ ነው ምን እንዳጠፋው እንኳን ሳይጠይቁ ነበረ የገረፉኝ እና ሮማዊ እኮ ነኝ አለ። እየሰማችሁ ምን አይልም? መጀመሪያ ሲገርፉት እኮ ከመግረፋቸው በፊት በነገራቸው ሮማዊ ነኝ ቢላቸው ይገርፉት ነበር፣ አይገርፉትም ነበር። ዝም ብሎ ተገርፎ ነበር። የዛኔ አንዳንድ ጊዜ ስለ ክርስቶስ መከራ መቀበል ጥሩ ነው። ዝም ብሎ በመከራው ተሳታፊ ነው ማለት ከተገረፈ በኋላ አሁን ግን ከእስር ቤቱ ውጣ ሲባል ግን እኔ እኮ ሮማዊ ነኝ አለ። የሚገርም እኮ ሮማዊ ነኝ እኔ እንደወጣ የሚፈልጉ ከሆነ ራሳቸው ጌቶቹ ይምጡና ያስወጡኛል። ይሄ ማለት መብትን መጠቀም ይባላል። የሰማችሁ ይምጡና ያስወጡኛል። ስለዚህ መብቱ ኧረ እባክህ ውጣ ከከተማቸው እንደው ይቅር በለን ብለው ከእስር ቤት ይዘውት እንዲወጣ ያን ያደረገው ቅዱስ ጳውሎስ ፊልጵስዩስን ሰርቶባታል። በጣም ብዙ ሰዎችን አፍርቶበታል። በፊልጵስዩስ ቤተክርስቲያን ተክሏል። የሊዲያ ቤት እኮ ቤተክርስቲያን እኮ ነው ታውቃላችሁ። ድሮ የሐር ሻጯ ቤት ነበር ይባል የነበረው፣ አሁን ግን ቤተክርስቲያን መባል ጀምሯል። ስለዚህ ክርስቲያኖች በዛ ከተማ ውስጥ ስላሉ እንዳያስጨንቋቸው እንዲፈሯቸው ነው ቅዱስ ጳውሎስ ሮማዊ ነኝ ያላቸው። አስፈራርቷቸው
የክርስቲያኖቹን ግርማ ጨምሮላቸው እሱ ግን ከከተማ ምናምን ወጥቶ ሄደ። ለእሱ ሮማዊ ማለት ጥቅም የለውም፣ ዝም ብሎ መውጣት ይችል ነበር። ለሌሎቹ ሲል ግን ያደረገው ነገር ነው እና እንዲህ አድርገው የሚወጣ ህዝቡ ታገኛላቸው። ፊልጵስዩስ ቤተክርስቲያን ፊልጵስዩስ በነገራችን ላይ ለቅዱስ ጳውሎስ በጣም የተለየ ፍቅር አላቸው። ቅዱስ ጳውሎስ ድንኳን ሰፊ ነበር፣ ከማንም ምንም አይፈልግም ነበረ። ምጽዋት ግን የተቀበለው ከማን ነው ታውቃላችሁ? ከፊልጵስዩስ ቤተክርስቲያን ወይም ከፊልጵስዩስ ክርስቲያኖች በጣም ይወዱት ስለነበረ እጅ መንሻቸውን በደስታ ተቀብሏል። ከሌሎቹ ጋር አልተቀበለም። እንደውም ምን ይላል? እንዲህ ያለውን ትምክህቴን ከሚቀሙኝ ይላል። የሰማችሁ ከሚቀሙ ሞት ይሻለኛል፣ እኔ ከማንም አልቀበልም የሚል አቋም የነበረው ሐዋርያ ነው። ፊልጵስዩስ ክርስቲያኖችን በጣም ስለሚወዱት ከፍቅር ሲያደርጉለት እሱን ደግሞ ከፍቅር ይቀበላቸው ነበረ። በሮሜ ታስሮ ሳለ ቤት ኪራይ የከፍሉለት ምናምን የነበሩት እነሱ ናቸው። ፊልጵስዩስ ይመስላል። አቴንስ ነው የመጨረሻው። አቴንስ ምዕራፍ 17 ላይ ታገኙታላችሁ። አቴንስን በደንብ አንብቡት። እኔ ከምነግራችሁ ይሻል መጽሐፍም ስላለ ወደ ማስታወቂያ መረጋችሁ ይታል። አቴንስ አለ። አቴንስ በጣም ሰፊ ቅዱስ ጳውሎስ በጣም ትልቅ ስራ የሰራበት ከተማ ነው። በጣም የሚያስደንቁ ስራዎችን ሰርቷል። የቅዱስ ጳውሎስን የፍልስፍና እውቀት ራሱ የደረሰበትን ማማን የምትመለከቱት አቴንስ ላይ በሰራው ስራ ነው። አቴንስ ውስጥ ገብቶ መንፈሱ ይበሳጭበት ነበረ ጣዖትን ሲመለከትና ጸሐፊዎች ምን ይላሉ? ወደ አቴንስ ከተማ ስትገቡ ከሰው በላይ ጣዖት ይበዛል። የሰዎች ሰው ከምታገኙት በላይ ጣዖት ታገኛላችሁ። በጣም ጣዖት የሞላበት ከተማ ነበር። ቅዱስ ጳውሎስ ገብቶ ጣዖታቱ ሲመለከት መንፈሱ ተበሳጨበት ይላል። ዛሬ አቴንስ ይጎበኛል ታውቃላችሁ። አቴንስ ግን ሲጎበኝ ጣዖት የሚጎበኙ ሰዎች አሉ። እኛ ራሳችንም ሄደን ልንጎበኝ እንችላለን። ትኬት ቆርጠን ወረፋ ይዘን ልንጎበኘው ምንድን ነው ወደ እስያ ምናምን አካባቢ ትንሽ ሄጄ ነበርና በጣም ጣዖት አምልኮ የሞላበት አካባቢ ምናምን ነው። የሚመለኩ የከተማው ጣዖቶች መመለክ ብቻ ሳይሆን ይጎበኛሉ። ክርስቲያን የሆኑ ሰዎች ምናምን ይጎበኛሉ እና በጣም የሚያስገርም ነው። ቅዱስ ጳውሎስ ወደዚህ ከተማ ሲገባ መንፈሱ ምን አደረገበት ነው የሚለው ተበሳጨበት ይላል። እኛ ደግሞ ትኬት ቆርጠን ሰልፍ ይዘን ሲያስገርም ያለ ጎበኝ እንላለን። ይህ ድንቅ ስራ የሰራበት ነው። ኤፌሶን ሌላኛው ከተማ ነው። በጣም የሚያስደንቅ ነው። የሐዋርያት ሥራ ምዕራፍ 18 ደግሞ ኤፌሶን ታገኛላችሁ። የኤፌሶን አገልግሎቱ የተለየ ነው። እንደው ቅዱስ ጳውሎስ ይላል በኤፌሶን ይላል በጣም የሰመረ ነው። አርጤምስ የምትባል ጣዖት ነበረች። ይታያችኋል። አርጤምስ በመላው እስያ ትመለክ የነበረች ጣዖት ነች። ቅዱስ ጳውሎስ ወደ ኤፌሶን ከገባ በኋላ አርጤምስን አስረስቷታል። አርጤምስን ስላስረሳት ለሰዎቹ በጣም የምትመለክ ነች። ኤፌሶን ራሱ የአርጤምስ የመቅደሷ ከሰማይ የወረደ ጣዖት ነው ብለው ነው የሚያስቡት። ይሄኛው ከሰማይ የወረደ ለዚህ ለጣዖቷ መቅደስ ተሰርቶ ነበር። የመቅደሷ ጠባቂ ሀገር ነች ብለው ነበር የሚያምኑት። ኤፌሶን በጣም የጠንቋዮች ሀገር ነች በነገራችን ላይ እና እንደው በጥንት ጊዜ የጥንቆላ ጽሑፍ ራሱ ኤፌሲያን ራይቲንግስ ነበር የሚባሉት፣ ኤፌሶናዊ ጽሕፈቶች ነበር የሚባሉት እና በጣም ጥንቆላ የበዛበት አስማተኛ የበዛበት ቦታ ነበር። ቅዱስ ጳውሎስ ወደዛ ከተማ ገብቶ ካስተማረ በኋላ ወደ 50,000 ብር የሚያወጣ የጥንቆላ መጽሐፍቶች ምን እንዲሉ አርጓል? ጮክ ብላችሁ መልሱ። እንዲቃጠሉ አድርጓል። እሱ ብቻ አይደለም፣ ከዛ በኃይል ተገልጧል። ደግሞ እግዚአብሔር የቅዱስ ጳውሎስን ኃይል አሳያቸው። ቅዱስ ጳውሎስ ይጠመጥም የነበረው የራስ ጥምጣም ነበረ እና ያችን የራስ ጥምጣሙን የወገቡን ማሰሪያውን መታጠቂያውን ጨርቅ ሲያስቀምጥ ይኸውላችሁ አሁን እኛ ስንታርቅ እሱን ሄደው ቀሚሱን እየቆረጡ እሱ ነበር ምትር ሰምታችኋል። እንደዛ ሳይሆን በራሱ ላይ የሚያስረው ጨርቅ በወገቡ ላይ የሚታጠቅበት ጨርቅ ነበር እና በእስራኤል ልማድ ሲቀመጡ ቤት ሲገቡ ወይም ማረፍ ሲሉ ይፈቱታል። ሁለቱ ነው ፈቶ ሲያስቀምጥ ልብሱን ይዘው ይወጡ ነበር። የሰማችሁ ለምንድን ነው ይዘው የሚሮጡት? ቅዱስ ጳውሎስ በኢየሱስ ክርስቶስ ስም እያለ ተአምር ሲያደርግ አይተውታል እና በእነሱ አስተሳሰብ ቅዱስ ጳውሎስ በጣም የተለየ ምትሃተኛ ነው ነበር የሚያስበው እና ይኸውላችሁ ጣዖት የሚያመልኩ ወይም አስማተኞች ምናምን ብዙ ጊዜ የማጂኩ ኃይል ያለው የሆነ ወይ እንጨት ላይ ምናምን ይመስላችኋል። የሰማችሁ ወይ ጨርቅ ላይ ምናምን ይመስላችኋል። ስለዚህ በእነሱ አረዳድ አያችሁ የጳውሎስን ጨርቅ ወሰዱ ማለት እዚህ ላይ ኃይል አለ ይዘው ሄደው። ግን የሚገርማችሁ እግዚአብሔር የጳውሎስን ደግሞ ቅድስናውን ጸጋውን ገለጠላቸው። ጨርቁን ወስደው መናፍስት ላይ ሲያስቀምጧቸው መናፍስቶቹ ምን ያደርጉ ነበር? ግን እዚህም ታሪክ ላይ በጣም የሚያስደንቀኝ ነገር የቅዱስ ጳውሎስ ጨርቁ አጋንንትን አወጣ። የአስቄዋ ልጆች የሚባሉ ደግሞ ነበሩ። በዚህ በኋላ ስራ ተጽፏል ምዕራፍ 18 ላይ የአስቄዋ ልጆች ደግሞ
የሊቀ ካህናት ልጆች ናቸው ነው የሚለው ነው አይደለም? እሱን ሌላ ጊዜ እናወራበታለን። ግን እነዚህ ደግሞ የሊቀ ካህናት ልጆች የተባሉት ደግሞ ይኸውላችሁ ክፉ መንፈስ የያዘውን ሰው ጳውሎስ በሚሰብከው በኢየሱስ ስም እንድትወጣ እናምልሃለን አሉት። ክፉ መንፈስ እየሰማችሁ። ከዛ ያ ክፉ መንፈስ ምን አላቸው? ጳውሎስን አውቀዋለሁ ኢየሱስንም አውቀዋለሁ፣ እናንተ ከወዴት ናችሁ አለና ዘለለባቸው ናቸው። ይዘባችሁ ዘሉባቸው። እነዚህ ሰዎች ቆሳስለው ልብሳቸውን ተቀዳዶ ልብሳቸውን ጥለው እርቃናቸውን ሸሹ ይላል። በጳውሎስ ልብስ አጋንንት ሲወጣ፣ አሁን ደግሞ አጋንንቱ ልብሳቸውን አስጥሎ ሲያወጣቸው ደግሞ ትመለከታላችሁ። እና ከሊቀ ካህናቱ ልጆች ይልቅ የጳውሎስ ጨርቅ ይበልጥ ነበር። አያችሁ። እና በጣም የሚያስደንቅ ስራ የተሰራበት ነው። እዚህ ቦታ ላይ ቅዱስ ጳውሎስ በኤፌሶን ይላል። እስኪ በሉ በኤፌሶን እንደ ሰው ከአውሬ ጋር ከአንበሳ ጋር ታገልኩ ይላል። ስለዚህ ቲያትር አላቸው። እዚህ ላይ ይታያችኋል። አንፊ ቲያትር ነው ይታያችኋል። እዚህ አንፊ ቲያትር ላይ ቅዱስ ጳውሎስን አስገብተው ከአንበሳ ጋር አታግሎታል ይላል። ይሄኛውን እነ ሂፖሊተስ ወይም አቡሊዲስ የተባለ ቤተክርስቲያናችን አባት ሲተረጉም የትንቢተ ዳንኤል ሲተረጉም ዳንኤል አናብስቱ አልበሉትም አልበሉትም። እና ይሄ ምን ይደንቃል። ጳውሎስም እኮ በኤፌሶ እነዚያ አናብስቱን አምጥተው ሊያታግሉ ሲሞክሩ የጉን ትቢያ መጥተው የራሱት በማለት ጳውሎስ ከአናብስቱ ጋር እንደታገለ አርጎ ሲተረጉም ታገኛላችሁ። አንዳንድ ግን ሊቃውንት ግን አይ ጳውሎስ ሮማዊ ስለሆነ ሮማዊ ከአናብስት ጋር ማታገል አይቻልም ወይ መጀመሪያ ሮማዊነቱን መግፈፍ አለባቸው ማንሳት አለባቸው። ቅዱስ ጳውሎስ ደግሞ እስኪሞት ድረስ ምን አይ ነበር? ሮማዊ ነበር። ስለዚህ የሰዎቹን ክፋት አይቶ ሜታፎሪክ በሆነ መንገድ ጭካኔያቸውን አይቶ አንበሳ አላቸው እንጂ ከአንበሳ ጋር የታገለ አይመስለንም የሚሉ አሉ። ከዚያ እንግዲህ የጳውሎስን ሞት ነው የምትመለከቱት። ይሄ ከሐዋርያት ሥራ ምዕራፍ 21 ምናምን ጀምሮ ያለው ሁሉ ምዕራፍ 21 ወደ ኢየሩሳሌም የወጣበት ነው። ምዕራፍ 19 ስታነቡ የኤፌሶን ክርስቲያኖች ሲሰናበታችሁ ትመለከታላችሁ። በእንባ ማለት ነው። በምን በእንባ ሲሰናበት ከእንግዲህ በኋላ ፊቴን አታዩም ብሎ ሲነግራቸው አለቀሱ ነው እና አንገቱን አቅፎም ሳሙት ይላል። ያው አንገቱን አይደል የሚሰየፈው። ስለዚህ ለመጨረሻ ጊዜ አንገቱን ሲስሙት ታያላችሁ። ከዚያ በኋላ ግን ወጥቶ ከዚያ ወደ ኢየሩሳሌም ሊወጣ በፊልጶስ ቂሳርያ እያለ ያገኙት ሰዎች አትሙትብን አሉት። ምን አትበልብን መልሱ እንጂ አትሙት አሉት። ከዚያ በኋላ ደግሞ አጋቦስ የተባለውን ደግሞ ነቢይ ቅዱስ ጳውሎስ ባለበት ቦታ መጥቶ ተቀምጦ ሳለ ቅዱስ ጳውሎስ ሲቀመጥ አሁንም የወገቡን መታጠቂያ የፈታ ስለነበር ያ መታጠቂያ አነሳና አጋቦስ መታጠቂያውን እጅና እግሩን እያሰረ የዚህ መታጠቂያ ባለቤት ወደ ኢየሩሳሌም ሲሄድ እንዲህ ያደርጉታል፣ እንዲህ ያስሩታል፣ አሳልፎ ይሰጡታል እያለ ትንቢት ተናግሮበታል። ያን ሲያዩ አለቀሱና ለመኑት ይላል። ወደ ኢየሩሳሌም አትውጣ፣ አይሁንብህ፣ አትሙት አሉት። በእርግጥ ፊልጶስ ቂሳርያ አይሁንብህ የለመደች ከተማ ነች። ታስታውሳላችሁ ክርስቶስ ለመጀመሪያ ጊዜ ለሐዋርያቱ እሞታለሁ ብሎ ሲነግራቸው ጌታ ሆይ ምን አይበልብህ ብሎ ጴጥሮስ ተቃውሞት ነበር። እዛ ቦታ ላይ ደግሞ ቅዱስ ጳውሎስን ወዳጆቹ የሚወዱት ወደ ኢየሩሳሌም አትውጣ፣ አይሁንብህ፣ አትሙት አለ። ቅዱስ ጳውሎስ ግን ምን አለ? እኔ ልታሰር አይደለም ልሞት ራሱ ተዘጋጅቻለሁ። ስለዚህ እባካችሁ እንባችሁን እያፈሰሳችሁ ልቤን አትስበሩት አላችሁ። እኔ አትስበሩት፣ ልቤን አትስበሩት ብሎ ከዚያ ወጣ፣ ወደ ኢየሩሳሌም መጣ። ኢየሩሳሌም ከመጣ በኋላ ግን ተይዟል። ከሐዋርያት ሥራ ምዕራፍ 21 ጀምሮ እስከ ምዕራፍ 28 ድረስ ያለው ቅዱስ ጳውሎስ ታስሮ ከሻለቃው ፊስቶስ ፊት ሲቀርብ፣ ከዚያ ወደ ፊሊክስ ሲላክ፣ ፊሊክስ ፊት ሲቀርብ፣ ፊሊክስ ደግሞ በጣም አጭበርባሪ ገንዘብ ፈላጊ ስለነበር ብዙ ጊዜ ቅዱስ ጳውሎስን እያስጠራ ሊሰማው ይፈልግ ነበር። የሚያስጠራው ትምህርቱ ፈልጎ ሳይሆን ፈልጎ ነበር ገንዘብ ከሰጠኝ ብሎ ነበር። ገንዘብ የሚሰጠው ደግሞ ተስፋ ያደረገው ለምን መሰላችሁ? ቅዱስ ጳውሎስ ሌላ ቦታ አስተምሮ ወደ ኢየሩሳሌም ሲመለስ የሌሎች ሀገር ላይ የሰበሰባቸው ምጽዋቶች ሰብስቦ ነው የሚመለሰው። ስለዚህ ምጽዋት ይዞ መጥቷል የሚል አይነት ወሬ ስለሰማ ፊሊክስ እያስጠራ እስኪ ምንድን ነው ምናምን እያለ ገንዘብ ለመቀበል ይፈልግ ነበር። ቅዱስ ጳውሎስ ግን ገንዘብ አልሰጠው። ከገንዘብ የሚበልጥ በጣም ትልቅ ስጦታ ሰጥቶት ነበር። ፊሊክስ እሱን አላየውም፣ ትምህርቱ ማለት ነው። ከፊሊክስ በኋላ እንግዲህ የሄደው ወደ ፊስቶስ ነው። ወደ ፊስቶስ ከሄደ በኋላ ፊስቶስም እንደዚሁ ከዚህ አግሪፓ ጋር ሲቀርብ ታዩታላችሁ። ይህ ሁሉ የሐዋርያት ሥራ ምዕራፍ 21 እስከ 28 ድረስ ያለው ነው። ወደ ሮም ሄዶ በሮም የመጀመሪያ እስረኛ ሲሆን ነው የሚያመጣው የሐዋርያት ሥራ ምዕራፍ 28። እንግዲህ ቅዱስ ሉቃስ እዚህ ድረስ ጽፎ ማቆሙ የራሱ የቻለ ምክንያት አለው። እንግዲህ የመጽሐፍ ቅዱስ ሊቃውንት እንደሚናገሩት አንደኛ ቅዱስ ሉቃስ ዓላማው የጳውሎስን ገድሉን ሙሉን መዘገብ አይደለም። ዓላማው የቅዱስ ሉቃስ ዓላማ ክርስቶስ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር
ዳርቻ ምስክሮች ትሆናላችሁ ብሎ ተልእኮ ሰጥቷቸው ነበር። ስለዚህ ቅዱስ ሉቃስ ይሄ ክርስቶስ የሰጠው ተልእኮ እንደተፈጸመ ማሳየት ነበረ ግቡ የሐዋርያት ሥራ ሲጽፍ። ስለዚህ ከማርቆስ እናት ቤት ተነሳ፣ ከኢየሩሳሌም ቤተክርስቲያን ከማርቆስ እናት ቤት ተነሳ፣ መንፈስ ቅዱስ በተቀበሉበት ከዛ ቤት ተነሳ እስከ ሮም እስከ ቄሳር እልፍኝ እንዴት እንደደረሰች ታሪኩ ያቆማል። የሰማችሁ ያን ያቆም ለዛ። ሁለተኛ ግን የሐዋርያት ሥራ የቤተክርስቲያን ተልእኮን የሚያሳይ ነው እና ምዕራፍ 28 ነው አይደል? ምዕራፍ 29 የመጨረሻው ምዕራፍ የሐዋርያት ሥራ የኛ ህይወት ነው። እስኪ ሁሉ ህይወት ነው የማይወት ነው። ስለዚህ ሁላችንም የሚጠበቅብን ጳውሎሳዊ ህይወት አለ ማለት ነው። እግዚአብሔር ከኛ የሚፈልገው ጳውሎሳዊ ህይወት አለ። ጳውሎስ ለክርስቶስ ሲል አልተሰደደም፣ መከራ አልተቀበለም፣ አልተናቀም። ሮማዊ ሆኖ ብዙ ነገር ነበር እኮ የምናወራው ሰዓት ስለሌለ ነው። ሮማዊ ሆኖ ቅዱስ ጳውሎስ ተገፍቷል። እንደውም ምን አለ ቅዱስ ጳውሎስ ራሱ ሲናገር እግዚአብሔር ስለ ወንጌል አገልግሎት እኛን ከሌሎች ይልቅ ያሳነሰን ይመስለኛል። የሞት ፍርድ እንደተፈረደባቸው ለዓለምና ለመላእክት መጫወቻ ሆነናልና ይላል ቅዱስ ጳውሎስ። የሞት ፍርድ የተፈረደበት ሰው የምንም ነገር መፈተሻ ነው አይደል? ነው አይደል? በቃ ሊሞት ነው። ስለዚህ የምንም ነገር መፈተሻ ይሆናል። ለዓለምና ለገዢዎቹ ለመላእክት መጫወቻ ሆነናል ይላል ቅዱስ ጳውሎስ። እና ራሱ ምን ይላል መሰላችሁ ቅዱስ ጳውሎስ? ሮማዊ ዜጋ ሆኖ የተከበረ ሰው ሆኖ የዓለም ጥራጊ ነኝ ይላል። የዓለም ምንድን ነው? የሚያስደንቅ ትትና የሚያስደንቅ በጣም ልብ የሚያስጨንቅ ነው። እና ቅዱስ ጳውሎስ እንዲህ አይነት ሰው ነው። ስለዚህ ይህንን ጳውሎሳዊ ህይወት በእኛ ውስጥ መገለጥ አለበት። ስለዚህ ሉቃስ አይጨርሰው ያቆሟል፣ ሮም እያለ ያቆሟል። ስለዚህ ቀጣዩ ማን ማለት ነው የሚጨርሰው? መልሱ እንጂ ቅዱስ ጳውሎስ የሚጨርሰው ማን ይጨርሳል? ቅዱስ ጳውሎስም ብቻዬን ጨርሻለሁ ብሎ ሄዳል አይደል? ስለዚህ ማን ነው የሚጨርሰው? እኛም ደግሞ ይዘን ማስቀጠል ይጠበቅብናል ነው እና ይህን የሚያሳይ ነው። ቅዱስ ጳውሎስ ህይወቱ ብቻ በጣም ብዙ ሊነገርለት የሚገባ ነው። እውነት ለመናገር ቅዱስ ያዕቆብ ዘሥሩግ ምን ይላል መሰላችሁ? ስለ ቅዱስ ጳውሎስ በጣም ብዙ ተናግሬ መጨረሻ ላይ የሚሰማኝ ምንም አለመናገር የለም። ቅዱስ ጳውሎስ ካለው ጸጋ ከተሰጠው ጸጋ አንጻር ከማንነቱ ለቤተክርስቲያን ከከፈለው ዋጋ አንጻር ስለ እሱ 1 ዓመት ሙሉ ፕሮግራም ይዘን ስንማር ብናድር ክብሩን የሚገልጥ አይደለም እና ዮሐንስ አፈወርቅም ይህን ነው የሚናገረው። ቅዱስ ጳውሎስ እጅግ በጣም የተለየ ጸጋ እንደነበረው ለቤተክርስቲያን የከፈለው ዋጋ ይሄ ነው ተብሎ እንደማይናገር እሱ ራሱ እንዴ ለመሰላችሁ በኢየሱስ ክርስቶስ መከራ የጎደለውን ልፈጽም ይገባኛል ይላል። ማለት ክርስቶስ ቤተክርስቲያንን እስከ ሞት ድረስ ደርሶ አይደል የወደዳት ነው አይደለም? ስለዚህ ክርስቶስ ተሰድቧል፣ ተንገላቷል፣ ተተፍቶበታል፣ ተንቋል። እኔም ተሰድቤያለሁ፣ ተንገላችቻለሁ፣ ተተፍቶብኛል፣ ተንቄያለሁ። የሚቀረኝ አንድ ነው የሚጎለኝ። በኢየሱስ ክርስቶስ መከራ የጎደለው ማለት እሱ አድርጎት እኔ ደግሞ የሚጎለኝ እሱ መመሬ ነው፣ እሱ የእኔ መንገድ መሪ ነው። ስለዚህ እሱ ያደረገው ለቤተክርስቲያን ሞተላት ምን አደረገለት? ስለዚህ በእርሱ መከራ የጎደለውን እፈጽማለሁ ማለት እኔም ደግሞ ምን አደርጋለሁ? ስለ ቤተክርስቲያን እሞታለሁ በማለት ሲናገር ታገኙታላችሁ። እንግዲህ ቅዱስ ጳውሎስ በሮም ነው ሰማዕትነትን የተቀበለው። ሰማዕትነቱን የተቀበለበት ቦታ ራሱ አንገቱን ከተሰየፈ በኋላ 3 ጊዜ አንገቱ ስለነጠረች ታውቁታላችሁ፣ ደብራችሁ ስለሆነ ያ ቦታ ላይ መንጭቶ አሁንም ድረስ እንደ ጠበል ይጠቀሙበታል። እና ሮምን በጣም ታላቅ ካደረጓት ነገሮች መካከል አንደኛው የጳውሎስን የጴጥሮስን መቃብራቸው የሰማዕትነት ቦታቸው የት መሆኑ ነው? ተናገሩ። ሮም መሆኑ ነው። እና ሮም ታላቅ ከተማ የምትባለው በዚያ ምክንያት ነው። ቅዱስ ዮሐንስ አፈወርቅ ወደ ሮም ሄጄ ጳውሎስ የተቀበረበትን መቃብሩን አይቼ ትቢያውን በእጄ ዳስሼ እያለ ይመኝ ነበር። የሰማችሁ እና በጣም የወደው ስለነበር የታሰረበትን ሰንሰለቱን ደግሞ አንስቼ በዓይኔ ላይ ባስራቸው ይላል። ምን ባረጋቸው? በዓይኔ ላይ ባስራቸው ሰንሰለቱን አንስቼ ይላል። እና እኔ እግዚአብሔር ተገልጦ አሁን እላይ በሰማያት ከመላእክት ጋር ላድርግህ፣ ለምስጋና ላቁምህ ወይስ ጳውሎስ ባለበት ወህኒ ውስጥ ላስገባ? የቱን ትመርጣለህ ቢለኝ ጳውሎስ ያለበት ወህኒ ይሻለኛል ብዬ እመርጣለሁ። ለምን? ስለ ክርስቶስ ከክርስቶስ እጅ ዋጋ ከመቀበል ይልቅ ስለ ክርስቶስ ብሎ መከራ መቀበል እጅን ለመከራ ለሰንሰለት አሳልፎ መስጠት ይበልጣልና ይላል። እና ጳውሎስ ያለበት ወህኒ ይሻለኛል ላይ ከሰማይ ከመላእክት ጋር ላቁምህ ከሚለኝ በማለት ቅዱስ ዮሐንስ አፈወርቅ ሲናገር ታገኙታላችሁ። የሰማችሁ? ስለዚህ ቅዱስ ጳውሎስ ይህን ያህል የሚወደድ በጣም ለቤተክርስቲያን ግርማዋን ጭምር ነው። ልሳነ ክርስቶስ የሚባለው ለዚያ ነው። ብርሃነ ቤተክርስቲያን፣ ብርሃና ለቤተክርስቲያን ይባላል። የቤተክርስቲያን ምኗ
እና ደብራችሁ ምን ይባላል? ይላል ብርሃናት ዓለም ጴጥሮስ የቅዱስ ጳውሎስ የቅዱስ ጴጥሮስ በረከታችሁ ሁላችን ላይ ይደረግ። ሃሌሉያ ደብረ